ሰው መነሳት ብችልማ እኮ ለኔም ህልሜ ነበር። ተነሳ ብያለሁ ተነስ። አዎ መነሳት አልችልም። እስከ ዛሬ እየዋሸኝና መቆም እንደምችል በደንብ አውቃለሁ። ተነሳ ተነሳ። እንዴ ይሄው ክፍል ውስጥ የለም። ዊልቸሩ እዚህ ያለ እሱ ግን የለም። እኔ እኮ ተናግሬ ነበር ግን ደግሞ የሚሰማኝ የለም። እኔ መራመድ ይችላል አልኩኝ ግን አድናንም ያቺም ማንም ሊያምነኝ አልቻለም። ለአድናን መናገር አለብኝ ይሄን ነገር። ልበና አብድናት አይደል ታያታለህ። በሰላም አይደለም እና እንዴ ማሳይ ነገር አላልና ልሆና ቆይ ባትዳር መኝታ ቤት ዘው ተብሎ ይገባል? ይቅርታ አንድ ጊዜ ብቻ አስቸኳይ ስለሆነ ነው። ምንድነው የሚያል? እሱን ስትመጣ ነው ማሳየክ። ተሰሚኛለሽ? እሱ ቆሎ ጓደኛሽ አይደል? ምክንያትሽን ትናገሪ እንደው ልጅ ሆነሽ ተናገሪ። ወንድም ሮቤል ክፍል ውስጥ የለም። ታዲያ የሚገርመው ዊልቸሩ ግን አለ። ምን? አዎ አድናን እስካሁን ስዋሽ እንዳልነበር ማረጋገጥ ትችላለህ። እንዴ አድናን እችኛለሽ እንደዚህ ማድረጋችን ሉሃና ድጋሜ ዋሽተሽኝ ከወንድሜ ጋር ብታጣይኝ ግን ከዚህ ቤት የመጨረሻ ቀንሽ ነው። ዛሬ ነው ቤት ልቀሽ ትወጫለሽ። ችግር የለም እወጣለሁ። ተነስ። ወንድሜ ምን ሆነ? እንዴት ነው መቆም እየቻልክ እየዋሸኝ እንደሆነ አውቄያለሁ። ተነስ። ኧረ ወንድሜ እንዴት ነው የምነሳው? መነሳት ብችልማ እኮ ለኔም ህልሜ ነበር። ተነሳ ብያለሁ ተነስ። ወንድሜ እንዴት ብዬ ነው የምነሳው? መነሳት አልችልም እያልከኝ ነው? አዎ መነሳት አልችልም። እስከ ዛሬ እየዋሸኝና መቆም እንደምችል በደንብ አውቃለሁ። ተነሳ ተነስ። ቆይ ለምንድን ነው የምትጫወትብኝ? ንገረኝ፣ ለምንድን ነው የምትጫወትብኝ? ለምንድን ነው የምትጫወትብኝ? ሮቤል የእውነት መራመዳችንም አውቃለሁ እንደሰለቱ መቼም ግን እንደዚህ ነው የምታደርገኝ አስባለሁ ነበር። እሺ በቃ ተረጋጋ። አትገኝ በቃ ይቅርታ እባክህ። አውቃለሁ አንድ ቀን ሸክም መሆኔ ተሰምቶ አስወጥተህ እንደምትለኝ አውቃለሁ፣ ግን በዚህ ፍጥነት እንዲሆን አላውቅም ነበር። እባክህ ቆይ ላስረዳ። እባክህ ወንድ ነኝ ማለት ነው። ወንድ ነኝ። እገላለሁ ሆና እችንም እገልሻለሁ። ወንድ ነኝ። ምን ተፈጠረ? ማለቴ ምን አለክ? አንቺን አምኜ በጣም ትልቅ ስህተት ነው የሰራሁት። አልገባኝም። ቆይ ምን ተፈጥሮ ነው? ወንድሜ ላይ ልክ ያለው ነገር አደረኩኝ። ወንድሜ በደልኩት። ለዚህ ደግሞ ተጠያቂው አንቺ ነሽ። ያን ሁሉ ነገር ከነገርኩ በኋላ በድጋሚ ተሻወርክ አድናን። ይበቃሻል። በእኔና በወንድሜ መካከል የፈጠርሽው ጥል በቂ ነው። ሌላ ጥል ለመፍጠር አትሞክሪ። እንዴ ቆይ ምን ቢል ነው እንደዚህ እየሆንክ ያለኸው? አቁሜ ሞከርኩት፣ ወደቀ። ወንድሜን አስጣልሽ እና መቆም መቻሉን ቆሞ እንዲያሳይ ፈልገ ነበር። ከኔ ከወንድሙ ለምን ይሄን ነገር ይደብቃል? በዛ ላይ ምን ለማግኘት ምን ለመጠቀም ብሎ ይሄን ነገር ያደርጋል? እንዴ
ቆይ ታዲያ እኔስ ምን ለመጠቀም ነው አንተን ከወንድም ጋር ለማጣላት የምሞክረው? አላቀልሽም። ያንቺን ቢዝነስ ነው ያላቀም። ሰማላ አድናን፣ ባይኔ በብረቱ ያየሁትን ነገር ነው ልነግርህ እየሞከርኩ ያለሁት። መረዳት አለመረዳት ደግሞ ያንተ ምርጫ ነው። ስሚ፣ እህትሽን ለመፈለግ ነው የመጣሽው አይደለም? እሷን ብቻ ፈልጊ። እኔም መፈታተንሽን አቁሚ። እሺ? ይቅርታ አድርግልኝና እኔ ግን አልተፈታተንኩም። እውነቱን መቀበል ካልፈለግ ያንተ ምርጫ ነው። እኔ ላስገድድ አልችልም። በራስ ጊዜ ትደርስበታለህ። ትሰምኛለሽ? ሁሉንም ነገር ታዩና አንቺ እህትሽን መፈለጉ ላይ ብቻ ተኩሪ። ችግር ተፈጥሯል። ምን ተፈጠረ? አድናን እንደምራመድ አውቋል። ማለት አላውቅም። ክፍሌ ድረስ መጥቶ ከዊልቸር ላይ ተነስቼ እንድራመድ አዘዘኝ። አንተ ምን አልከው? ምን ሆነሻል? እስካሁን ድረስ እየሸወልኩ ነበር። አበሬ ዘፉል አልኩታ። አንቺ ግን ያምሻል እንዴ? በቃ ስልፍልፍ መሬት ላይ ዝርግት አልቋል። ከዛስ ምን ተፈጠረ? ይመነኛ አላውቅም፣ ግን ስነ ልቦና እንደጎዳኝ አድርጌ በጣም አለቃቀስኩ። መከራችሁ አይለቅ የተባለን ሰዎች። ቆይ ደግሞ እሱ ይህንን በምን አወቀ? እኔ እንጃ፣ ግን ደግሞ ይህንን ነገር ማወቁ ከሬሳው መጥፋት ጋር እንደሚገናኝ ምንም ጥርጥር የለውም። ቆይ ምን ያገናኘዋል? በደንብ ያገናኘዋል እንጂ በደንብ። አድናን የኔ መራመድ አላየም እንጂ ባይኖረው እኮ በደንብ እርግጠኛ ሆኖ ነበር። ቆይ እርግጠኛ ለመሆኑን በምን አረጋገጥክ? ከወደኩበት በኋላ በደንብ ያስታውቃል። ብታየው እኮ ፊቱ ላይ ድንጋጤው በጣም ያስታውቃል። በጣም ስለዚህ መራመድ እንደምችል ተነግሮት ነው እንጂ አላየም ማለት ነው። አዎ እርግጠኛ ነኝ ያቺ የተረገመች ልጅ ነች ማለት ነው። አዎ የኔም ጥርጣሬ እሷ ነች። እርግጠኛ ነኝ ሬሳውን አግኝታለች። ልትጫወትብን እየሞከረች ነው። እኔ እሷን ተረጋጊ ሚራ፣ ምን ሆነሻል? ተረጋጊ እንጂ። አሁን ጊዜው የትግል ሳይሆን በአይምሮ የምንጫወትበት ጊዜ። መቃብራችን ከኋላችን የተቆፈረልን ስለምን የአእምሮ ጨዋታ ነው የምታወራው? አዎ ሚራ፣ በትግል ሳይሆን በአይምሮ የሚጫወት ሰው ሁን ጊዜ የሚያሸ። እሺ የተለየ እቅድ አለ? አይጠፋኝ። ወደ ነው እስካሁን ሰለቸኝ ደከመኝ ሳትል ስለተንከባከብከኝ በጣም አመሰግናለሁ። ምን እያደረክ ነው? እየሄድኩ ነው። ወደ ነው የምትሄደው? አላውቅም፣ ግን በቃ መሄድ አለብኝ። ወንድሜ ምን ማለት ነው? ይሄ እኮ የራስ ቤት ማለት ነው። ቤቴ እንኳን አይደለም። እንኳን ቤቴ ሊሆን ቀርቶ ምንም እንዳልሆነ በግልጽ ገብቶኝ። እባክህ ወንድሜ ስሜት ሆኜ ያደረኩትን ነገር በመጥፋት ትቁጠርብኝ። ወንድሜ ምንም ብትለኝ ከዚህ በኋላ ወደኋላ አልመለስም። እንደወስኛለሁ። እኔንም ተረዳኝ። አጥፍቻለሁ፣ ይገባኛል። እባክህ ይቅርታ አድርግልኝ። እኔ በህይወቴ መቼም ይህን ቀን አልረሳውም። የገዛ ወንድሜ የምለው ጥላ ከለላ የምለው ከዊልቸሬ ላይ አንስቶ የጣለኝን ቀን መቼም መርሳት አልፈልግም። ያቺ የተረገመች ልጅ እኮ ነች ተሳስታ ያሳሰተችኝ እንጂ እኔ ይሆን ብዬ አይደለም። ወይ ማነች ያሳሰተች? ያቺ የሰራት ነች። ሮቤል ቆሞ መራመድ ይችላል፣ ቆሞ ሲራመድ አይቼዋለሁ ብላ ያሳሰተች። ቆይ የት ስራመድ አይተኸኝ ነው? እሷስ እናቅላታለሁ። አርፋቷን መፈለግ ሲኖርበት ባላችን ገብታ ታቃቅረናለች። እባክህ ይቅርታ አድርግልኝ ወንድሜ። መጀመሪያውን ያንተ ሀሳብ እንዳልሆነ በደንብ ገብቶኛል። አዎ ወንድሜ፣ እባቦና ማላችን የገባችው እኮ እሷ ነች። እና ቆይ ታዲያ ማንም ከመሬት የተነሳ የወንገር ባለ ቁጥር ከዊልቸር ላይ እያነስ ወደ መሬት ታፍርጤ ነው? ኧረ በፍጹም ወንድሜ ያላደረገው። ቆይ እሺ እንዴት ለማን ወንድሜ ይንሳኝ አልኩ። በልሽ አሁን ሻንጣን ያዝና በቃ ወደ ክፍለ ተመለስ። እሺ አራት ቸገር ይዋል።
ሉሃና ነች መራመድ እንደምችል የነገረችው። ምን? አሃ ስለዚህ ግምታችን በሙሉ ልክ ነበር ማለት ነው። አዎ በደንብ ልክ ነበር። ከፊታችን ያለች ትልቅ እንቅፋት ብትኖር እቺ ልጅ ናት። ይሄ ነገር በጣም የሸተተ ነው። ተይው፣ ዛሬ ይዘነው እንወጣለን። እንዴት አድርገን? ሰማይ ዋጠንም ምድር ቀደንም ቢሆን ዛሬ ከዚህ ቤት እናስወጣለን። ጥሩ፣ የምታደርገው ላይ ያለው እኔ አሁን እሱ ሳይሆን የሚያሳስበኝ እቺን እህትየው ምን ላድርጋት? እሷ ምንም ማድረግ አትችልም። ምን ሆነሻል? እሷ እኮ ሚስጥራችን የያዘች ሴት ነው። ሮቤል፣ ሚስጥር ብሎ ነገር የለም። ምንም ነገር አታመጣም። ሰምኛለሽ? ስለ አንቺ ድብቅ ማንነት የሚያውቅ ሰው እያለ ምንም አታመጣም፣ አይሰራም። ሮቤል፣ ይሄን ሀሳብ ለአንድና ለመጨረሻ ጊዜ እርሰው። ከዚህ በኋላ ምንም እንገለው ሰው የለም። እኔ እኮ ቆይ እህቷን እንደገደልንባት አውቃ ዝም የምትል ይመስልሻል? ንገሪኛ። ሮቤል፣ በሌላ መንገድ ዝም እንድትል ማድረግ ነው እንጂ መግደል መፍትሄ አይሆንም። እሺ ሚራ፣ የምታደርጊው ነው ያለው። እስቲ መመናጨር ብርቅ መሰላት። ብድግ ተረገምሽ ማድረው። ቆይ ግን አንቺ ሴት ምን እያደረግሽ ነው? ምን አደረኩ? በሰላማዊ ወንድሞች መካከል ጸብ ለመዝራት እየሞከርሽ ነው። ምንም የዘራው ጸብ የለም። አይኔ ያየውን ብቻ ነው የተናገርኩት። ዋው! ያንቺ አይን መርጦ ነው የሚያየው አይደል? እና ደግሞ የራሱ የሆነ የሚታይ ነገር አለው። ማየት ካልፈለግሽ በቀርኩ ሽባ ነኝ ብሎ በዊልቸር የሚንቀሳቀስን ሰው ሲራመድ አለማየት አይቻልም። ስለምታወሪው ነገር ግን ታውቆሻል አይደል? በደንብ አውቃለሁ። ሮቤል መራመድ ይችላል። ቆይ አንቺ ለምንድን ነው በፈጣሪ ስራ የምትገቢ? ትሰሚኛለሽ? ቤተሰቡን አትበጥብጭ እያልኩሽ ነው። ቆይ ግን ምን ነው አንቺ ልሸፍኝልሽ ፈልገሽ ነው ወይስ ሌላ ያልገባኝ ነገር አለ? አንቺ ሴት በጣም እየተፈታተንሽኝ ያለሽው። ቆይ እዚህ የመጣሽው እህትሽን ፈልገሽ ነው አይደል? ለምን አትሄጂም? እህት ያለችበትን ሳላቅ እንኳን ከዚህ መሄድ አይመስለኝም። ምክንያቱም ደግሞ እህት ያለችበትን ቦታ በደንብ አድርገሽ ታውቂያለሽ፣ ግን ደግሞ ደብቀሽኛል። ቆይ ምን ነው ግን አንቺ እህትሽ እንጂ የኛ ሰራተኛ፣ እኛ እኮ አልነበርም የሷ ሰራተኛ። ሰማያለሽ? እህትሽን የመጠበቅ ግዴታ የለብንም። እኔም እኮ ግዴታ አለባችሁ አላልኩም፣ ግን ደግሞ እህቴን ስልኳን አዘግቶ የሚያስጠፋ ነገር ምንድን ነው ያደረጋችኋት? ጊዜሽን ባታጠፊ ጥሩ ነው። ሰማያለሽ? ደግሞ በወንድማማቶች መሀል ያልተፈጠረ ነገር ተፈጠረ እያልሽ ጸብ የምትዘሪውን ነገር አቁሙ። እኔም እኮ ግዴታ አለባችሁ አላልኩም፣ ግን ደግሞ ስልኳን አዘግቶ አድራሿን እስክታጠፋ ድረስ ምንድን ነው ያደረጋችኋት? ማወቅ እፈልጋለሁ። ሰሚኛሽ? አንቺ ፈሪ ሴት፣ በዛ ላይ በጣም ባለጌ ነሽ። አሁን ጊዜሽን ባታቃጥይ ጥሩ። ደግሞ በወንድማማቶች መሀል ያልተፈጠረ ነገር ተፈጠረ እያልሽ ጸብ ባትዘሪ ጥሩ። ሰሚያለሽ ሚራ፣ እኔ ባለጌ ሆኖ ውሸታም ሴት አይደለሁም። ሊያስኩት እውነት ደግሞ ምንም አልፈራም። እና አላድብም እያልሽ ነው? አንቺ በምትይ መንገድ ከሆነ አዎ። ሚራ ዞር በይ፣ ዞር በይ። እንዴ እያያት ናችሁ ባለጌ ስደበድበኝ እንዴ? እየዋሸች ነው። ራሷ ናት ጀመረችው። ምንድን ነው የተፈጠረው? ቆይ እንዴ በወንድማማቶች መሀል ጸብ አትዝላታል። አራስ ነብር ሆነችብኝ። አሁን ደህና ነሽ? እኔ ምን አውቃለሁ? ቆይ አንቺ እዚህ ቤት የመጣሽው ከዚህ ውጭ ሌላ ነገር የምትፈልጊው ነገር አለ ከኛ? ምንም አልፈልግም። ታዲያ ሚስቴ እርጉዝ መሆኗን ያውቅሽ ላይ ትመቻታለሽ? በጣም ባለጌ ነሽ። እሺ በጣም ባለጌ ነኝ። እስኪ አረፍ በይ። እሺ አሁን ምን ይሰማሻል? እቺ ሰይጣን የሆነች ልጅ ከዚህ ቤት ያስወጣልኝ። እሺ ይኸውልሽ አሁን እንደዚህ መሆንሽ እኮ ለአንቺም ለጽንሱም ጥሩ አይደለም። አድናን፣ ለእኔም ለጽንሱም ጥሩ የማይሆነው እቺ ልጅ እዚህ ቤት ስራ ብቻ ነው። እሺ እሱም በሰከነ መንፈስ ነገር እንፈታዋለን። እሺ ሚስቴ፣ ይኸውልህ እቺ ልጅ ሌላ ተልእኮ አላት እያልኩ እኮ ነው። እንዴ እዚህ ቤት ከመጣች ጀምሮ እኮ ሁላችንንም እያበጣበጠችን ያለችው። የሆነ የሚሸት ነገር አለ ልበል? ያው የወንድ ክፍል አይደል? አረ ኖርማል ያልሆነ ሽታ ነው ያለው። አረ በቃ አታካብጂው፣ አጸዷለሁ። ደግሞ እኮ ከሸተተሽ ከዚህ ክፍል መውጣት ትችያለሽ አይደል? እሺ አንድ ጥያቄ ልጠይቅ ነበር የመጣሁት።
መራመድ ትችላለህ ወይስ አትችልም? ምን ይመስልሻል? ሮቤል ቆመስ ትራመድ አይቻለሁ። ምናልባት አይንሽ ይሆናል። አይኔ እንዳልሆነ እንኳን በደንብ እርግጠኛ ነኝ ሮቤል። እኔ የምልህ ቆይ ግን ቆመ መራመድ መቻልን መደበቅ ለምን አስፈለገክ? ዊልቸሩ ተመችቶኛ ነው እንጂ ሰሚኛለሽ፣ ለእኔ ቆሞ መራመድ ማለት ህልሜ ነው። እሺ ለማንኛውም ለውሸትም ቢሆን ስለተመኘሽልኝ ነገር አመሰግናለሁ። ሮቤል እውነቱን ንገረኝ። በአይኔ ያየሁትን ነገር ደግሞ በምንም ልትሸውደኝ አትችልም። እኔ እኮ ቆይ ግራ የሚገባ ከኔ በላይ ግሪን ታውቃለሽ? እስቲ ንገሪኝ፣ ከኔ በላይ ታውቃለሽ? ሮቤል ያየሁትና ያላየሁትን ነገር መለየት የማልችል እብድ እንኳን አይደለሁም። ይኸውልሽ ወይ የኔ ነገር ወይ አንቺ አይምሮ ተመርምሮ እውነቱ ላይ የምንደርስበት ይመስለኛል። ስለዚህ እየካድከኝ ነው? እኔ ሲመስለኝ የእህትሽ መጥፋት በጣም ጭንቀት ውስጥ ከቶሻል። ሉሃና እስቲ ለማንኛውም ግቢና እረፍት አድርጊ፣ ተውሻል። እውነት ሮቤል ከጠበቅኩ በላይ በጣም ከባድ ሰው ነህ። አይዞሽ ግቢና እረፍት አድርጊ፣ ተውሻል። ቀዥቃዣ ይህ መንቀጭቀሽን ብታቆም ይሻላል። ካልሆነ አንቺም የእህትሽ ዕጣ ፈንታ ነው የሚደርስሽ። ሲጥ አድርጌ ነው የምገልሽ። ለእኔ እንደሆነ መግደል ብርቅ አይደለም። በቃ አንቺ ተረጋጊ። ምን እየሆንሽ ነው? ምን ሆንኩኝ? ቆይ ለምን አርፈሽ እህትሽን አትፈልጊያትም? ወይስ ሌላ ዓላማ አለሽ? እኔ ሌላ ምንም ዓላማ የለኝም። ያየሁትን ነገር ብቻ ነው የተናገርኩት። ለአንቺ ብቻ የሚታይሽ ነገር ካለ እባክሽ ሉሃና በማያገባሽ ነገር አትግቢ። በዚህ ጉዳይ ላይ ደጋግሜ መነጋገር አልፈልግም። ነገር ግን ወንድም እንደሚራመድ ማታውቅ ከሆነ እኔ በደንብ ነግሬሃለሁ። ሚስቴ ላይ እጅሽን ማንሳትሽ እኮ ተናካሽ ውሻ እንደሆንሽ እንዳውቅ ነው ያደረገኝ። በጣም ተሳስተሃል። ሚስት ናት እኮ ችግሮችን የፈጠረችው። እሷ ስትመታኝ እኔ ራሴን ተከላከልኩ። በቃ ሌላ ምንም አላደረኩም። ስመቻት እኮ በአይኔ አይቼሻለሁ። አድናን ብታምነኝ በጣም ደስ ይለኛል። እኔ ምንም ያደረኩት ነገር የለም። ከዚህ ብትሄጂ ደስ ይለኛል። እንዴ እህቴን ሳላገኝ እንዴት ሄዳለሁ? ልተባበርሽ በጣም ሞክሬያለሁ፣ ግን ደግሞ መስመር እንድታልፊ በፍጹም አልፈቅድልሽም። አድናን እባክህ ያደረኩትን ነገር በመጥፎ አትረዳብኝ። ጨርሻለሁ። ወንድምህ አንተ በጣም ክፉ ሰው እንደሆንክና እህቴንም ደግሞ የደበካት አንተ እንደሆንክ፣ ወደ ፖሊስ ከሄድኩ ደግሞ እኔ ላይ ከባድ ችግር እንደሚፈጠርብኝ እሱም ደግሞ በጣም እንደሚፈራ ነው የነገረኝ። ምን? አዎ አድናን፣ ወንድም አንተ እንደምታስበው አይነት ሰው አይደለም። ትናንት መተሽ እድሜ ልኬን ስለማውቀው ወንድሜ ልታስረጅኝ ትፈልጊያለሽ እንዴ? ድፍረትሽን አቁሚ። እንዳንቺ አይነት ሴት ገጥሞኝ አያውቅም። ውስጥሽ በጣም ሾህ ነው። ደግሞ ውሸቶቹን ከየት ነው የምታመጫቸው? አንተ አይኖች ታውሯል። ምን ብነግርህ ልትሰማኝ አትችልም። ስለዚህ ከንቱ ልፋት ነው በቃ። ማናቸው ምን ክፍል እንዳይገቡ አድርጊ። እኔ ይህን ቶሎ ጥዬ እመጣለሁ። እሺ ችግር የለውም፣ ግን ተጠንቀቅ ሰው እንዳያይክ። ችግር የለም፣ አንቺ ብቻ ያልኩሽን አድርጊ። አደራሽ አደራ። ምነው ብቻሽን እዚህ ጋር ቆምሽ? ባሌ አንተ ጋር እየመጣሁ ነበርኩ። ሮቤል ደህና ነው? ሮቤል ደህና ነው። ምን ይሆናል ብለህ ነው? ተቀይሞኛል መሰለኝ። እስኪ ሊያው። ኧረ አይሆንም እንዴ፣ አትገባም። ለምን? ምን ታደርጋለህ? በዛ ላይ ደግሞ ሲቆይ መርሳቱ አይቀርም። ቢሆንም ጣል ጣል አድርገው እኮ አይገባም እኮ። አሁን ከኔ ጋር አትሆንም? እሺ መጣኝ ነው ሚስት አይቼው እመጣለሁ። ወይ አድናን ደግሞ ድርቅ ትላለህ። ቆይ በኋላ ትገባለህ አልኳል እንዴ? በሰላም ነው አይደል? አዎ በሰላም ነው። እኔ የምልህ መኝታ ክፍል እንግባ። ምን እንሰራለን? ምን መሰለህ የማወራ ነገር አለኝ። ሉሃና ሄደች እንዴ? አይ አልሄደችም።
እንድትሄድ ነግሬያታለሁ። ሄዶ አይቀርም። እሺ እኔ ባላመሰግናለሁ። እማወራህ ነገር አለኝ። ወደ ውስጥ እንግባ። ሳራ ያለችበትን ሳላቅማ ከዚህ ቤት ንቅንቅ አልልም። እህቴ ያለችበትን ሳላቅ ከዚህ ቤት መውጣት የለብኝም እንዴ። ይስምሽ ቆይ ግን ቅድም ሮቤል ክፍል ሲም ካርድ አይቼ ነበር። ምንድን ነው እሱ? ሮቤል ሲበዛ አደገኛ ሰው ነው። ስለዚህ ሲም ካርዱ ምን እንደሆነ ማወቅ አለብኝ። እንዴ ይሄው ክፍል ውስጥ የለም። ዊልቸሩ እዚህ ያለ እሱ ግን የለም። እኔ እኮ ተናግሬ ነበር፣ ግን ደግሞ የሚሰማኝ የለም። እኔ መራመድ ይችላል አልኩኝ፣ ግን አድናንም ያቺም ማንም ሊያምነኝ አልቻለም። ለአድናን መናገር አለብኝ ይሄን ነገር። ልሆና አብድ ናት አይደል? ታያታለህ። እሺ ምንድን ነው የምትነግሪኝ? እየጠበኩሽ ነው። ንገሪኛ ሚራ። ምን አልከኝ? እንግባ። የምነግርህ ነገር አለ ብለሽ አጣርፈሽ ካስገባሽኝ ሰዓት ጀምሮ ምንም ሀሳብሽ ከኔ ጋር አይደለም እኮ። አረ ከአንተ ጋር ነኝ። ትንሽ እኮ አንተን ምን ምን ስልክሽ ላይ ምንድን ነው የምታየው? አረ እኔ ምንም አላየሁም። ሚራ ምን ሆነሻል? ሁኔታሽ እኮ እንደ ጤነኛ ሰው አይደለም እያደረገሽ ያለው። ምን እኔ ሳላቅ የተፈጠረ ነገር አለ እንዴ? ቆይ ግን ባሌ ምን ማለት ነው? እኔ ምን አደርጋለሁ አንተ የማታውቀው? ሁኔታሽ ግን የሰላም አልመሰለኝም። አረ ሰላም ነው። እሺ ምንድን ነው የምነግርኝ? የጠበኩሽ እኮ ነው። በሰላም ነው? በሰላም አይደለም። እና እንዴ ማሳይ ነገር አላችሁ ነው ልሆና። ቆይ ባለትዳር መኝታ ቤት ዘው ተብሎ ይገባል? ይቅርታ፣ አንድ ጊዜ ብቻ አስቸኳይ ስለሆነ ነው። ምንድን ነው የሚያል? እሱን ስትመጣ ነው ማሳየክ። ትሰሚኛለሽ? እሱ ቆሎ ጓደኛሽ አይደል? ምክንያትሽን ትናገሪ እንደው ልጅ ሆነሽ ተናገሪ። ወንድም ሮቤል ክፍል ውስጥ የለም። ታዲያ የሚገርመው ዊልቸሩ ግን አለ። ምን? አዎ አድናን፣ እስካሁን ስዋሽ እንዳልነበር ማረጋገጥ ትችላለህ። እንዴ አድናን፣ እችን ውሸታም አምነው ወንድምህን ልጠረጥረው ነው? ከዛ ደግሞ ክፍል ሄደህ ታረጋግጥ ነው? አድናን፣ እኔ ውሸታም አይደለሁም። ዝም በይ አንቺ። አንቺማ የለየልሽ ውሸታም ነሽ። ቆይ ግን እኔ የምልሽ እነሱ ቢጣሉ ምንድን ነው የምትጠቀሚው? ይኸውልህ አድናን፣ እየዋሸው እንደሆነና እንዳልሆነ ገብተህ ማረጋገጥ ትችላለህ። ና እንሂድ። አይሆንም፣ አትሄዱም። አንድ ጊዜ ሚራ፣ ትሰሚኛለሽ? እንደዚህ ማድረጋችን ሉሃና፣ ድጋሜ ዋሽተሽኝ ከወንድሜ ጋር ብታጣይኝ ግን ከዚህ ቤት የመጨረሻ ቀንሽ ነው። ዛሬ ነው ቤት ለቀሽ ትወጫለሽ። ችግር የለም፣ እወጣለሁ። ምን ነው ወንድሜ፣ ደህና አይደላችሁ እንዴ? ሁላችሁም መጣችሁ? ወንድሜ ደህና ነህ? አዎ ደህና ነኝ። እናንተ ግን በሰላም ነው? መመጣታችሁ ያስፈራል በጣም። አይ እሱን ተወው። ይልቅ አሁን እንዴት ነህ? ደግሞ ምንድን ነው ፊትህን ያላበህ? አይ ደህና ነኝ ወንድሜ፣ ደህና ነኝ። ምንም አልሆንኩም። እሺ እርግጠኛ ነህ? ምንም አላመመህም አይደል? አዎ ደህና ነኝ፣ ምንም አልሆንኩም። አትጨነቁ እሺ? እሺ በቃ እረፍት አድርግበት። ግን ደህና ነህ አይደል? ሕክምና አያስፈልግህም? ደህና ነኝ፣ ደህና ነኝ። እናንተ አትጨነቁ። ትሰሚኛለሽ?
ምንም አይነት ወሬ መስማት አልፈልግም። ቤት የለቀሽ ውጪልኝ። ይኸውልህ ልታምናኝም ላታምናኝም ትችላለህ፣ ግን ደግሞ እኔ እየዋሸሁ አይደለም። ሮቤል ክፍል ውስጥ አልነበረም። ዝም በይ አድናን፣ እኔ እየዋሸሁ አይደለም። ሮቤል አሁን ነው የገባው። ይኸውልህ ቅድም እኮ ዊልቸሩ ብቻውን ነበር። አንቺ ግን ከዚህ በላይ ምን ትዋረጃለሽ? ትንሽ እንኳን አታፍሪም? ያንቺ እንደዚህ መሆን ምን እንደሚጠቅምሽ ባላውቅም፣ ግን ደግሞ ሚራ አትሳሳች። እውነታውን ምንም ነገር ሊቀይሩ አይችልም። የሌባ መልሶ ልብ ያድርቃል። አድናን እባክህ አዳምጠኝ። አድናን ስማኝ። አድናን ሮቤል አሁንም ሰራልኝ። ያንተን ነገርማ ማጋለጥ አለብኝ። ምን አለ አንዴ ብትሰማኝ። ቆይ ምኗም እኮ ነው ሳራን የማይመስለው። እኔ የምነግርህን አልሰማም ብለህ ወንድምህን ጠረጠርከው። ጭራሽ ደግሞ ቼክ ለማድረግ ገባክ። በዚህ ደረጃ እውነት አድርጋ ስትነግረኝ እንዴት ብዬ ልጠራጠራት? ስለዚህ የሆነ ሰው መጥቶ ደግሞ ስለ የሆነ ነገር ቢላ እኔ ትጠረጥረኛለህ ማለት ነው። እንደዛ ነው አይደል? አንቺ ሚስት ነው። በፍጹም እንደዛ አላደርግም። ታዲያ እንደዛ የሚንሰፈሰፍልኝ ወንድምህን ከጠረጠርከው እኔ ምን ልበል? አደራ እባክሽ ለወንድሜ እንደዚህ ብለሽ እንዳትነግሪው። ይሄንን ከሰማ ወንድሜ በጣም ያስንብኛል። ምን ብዬ እነግረዋለሁ? ስጀምር ይሄንን እህቴ ናፈቅሽኝ እኮ። አንቺ በጣም መልካም ሰው ነው ትይኝ የነበረው አሰርሽ። ይኸው ከቤት ወርውሮ አስወጣኝ። እህቴ የት ነሽ? የት ነው ያለሽው? ለምንድን ነው ድምፅሽን ያጠፋሽብኝ? ቆይ ለምንድን ነው እንደዚህ ጨከንሽብኝ? የምስራች አለ። የምስራች ምንድን ነው? ያችን የጦስ ድሮ ተገላገልናት ነው ብለን። እውነት ወጣች? አዎ አሁን ያ የድሮ ነፃነታችን ተመልሷል እያልኩ እኮ ነው። የኔ ፍቅር ነፍቅ ብለሽ ነበር። እኔ ራሱ በጣም ነበር የናፈቀኝ። እነዛን ጊዜያቶች ያላንተ በጣም ከብዶኝ ነበር። አሁን ችግሮቻችን እንዳለ ቀለውልናል። የሳራ ሬሳም ተወግዷል። ግን እርግጠኛ ነህ ማንም ሰው አላየህም? ኧረ ማንም አላየኝም። አካባቢው እኮ በጣም ጭር ብሎ ነበር። ስለዚህ ዛሬ ደስታችን እጥፍ ድርብ ነው በለኛ። አዎ በደንብ። እና ታዲያ የኔ ቆንጆ ለምን ደስታችን እዚህ አናከብረው? አይ አናት ውስጥ ነው ያለው። አይሆንም እንዴ ምን ሆነሻል? የሚወድ አንቺ አይደለሽ እንዴ የድብብቆሽ ፍቅር ደስ ይለኛል ስትይ ነበር። አይ ቢሆንም ይመጣብናል። ይቅርብና ተይው ምን ሆነሻል? ይምጣ፣ ምንም አያመጣም። እኔ ቆንጆ እኔ ከዚህ በኋላ አንቺ ፍቅር መታገስ አልችልም። ያ ሮቤል የተባለ የተረገመ ሰውማ ከእህቴ ጋር አንድ ነገር ያገናኘዋል። እህቴን ሳላገኘትማ ሮቤልን አልፋታውም። እንዴ ምን? የእህቴ ሲም ካርድ ሮቤል ክፍል ምን ይሰራል? ሮቤልማ ስለ እህቴ አንድ የሚያውቀው ነገር አለ ማለት ነው። ማነው? ደርሻለሁ። ምን ፈልገሽ መጣሽ? ሮቤልን ማግኘት እፈልጋለሁ እኮ። ለምን? እሱን ላንተ ብነግር አይታየህም። ስለዚህ እሱን ብቻ አገናኘኝ። ወንድሜ እንድረብሽ አልፈልግም። የምትነግሪኝ ነገር ካለ እዚሁ ንገሪኝ። እሱ እንድነግርህ ከፈለክማ መጀመሪያ ውሸት እንዳልሆነ መረዳት አለብህ። እውነታ የሆነ ነገር አንድም ነገር አላሳይሽኝም እኮ። እንዴት ብዬ ልመንሽ ታዲያ?
አውቃለሁ እኮ ለማመን በጣም ይከብዳል፣ ግን ደግሞ ውሸቴን አይደለም። ሻው ምንድን ነው የፈለግሽው? ይኸውልህ ሮቤል ክፍል ውስጥ እንደሌለ ያየው ሰዓት ሲም ካርድ አግኝቼ ነበረ። ሲሙንም ስልኬ ውስጥ አስገብቼ ስሞክረው ይሰራ ነው። ይሄን ለማመን ይከብደኛል አድናን። እኔ አሁን አንተን ለማሳመን ምንም ጊዜ የለኝም። ሮቤል እርግጠኛ ነኝ ስለቲ አንድ ነገር ያውቃል። ስለዚህ እሱን ጥራልኝ። እውነቷን ሊሆን ይችላል እኮ ሮቤል ከሳራ ጋር የሆነ የሚያገናኛን ነገር ሳይኖር አይቀርም። እሺ ግቢና አግኘው። አመሰግናለሁ። በጣም ናፍቀኝ ነበር። እኔ ራሱ በጣም ፍቅርሽ ነበር። በነገራችን ላይ ዛሬ የሰራነው ነገር ልክ አይደለም። በቀን ያውም አድናን ቤት ውስጥ እያለ ተይው እባክሽ፣ እሱ ነፈዝ በይ። አንድ ቀን ግን ያወቀብን ቀን ሲጥ አድርጎ ደማችንን እንደምከልብ ነው የሚያደርገው። ካስፈለገ እኔ ራሱ ሽኛዋለሁ። መሸኘት እንደሆነ ለእኔ ብርቅ አይደለም። በሳራ ለምጄ የለም። ተው በእናትህ ይህን ነገር አታንሳብኝ። ሳስበው ሁላ ነው የሚሰቀጥጠኝ። እኔ እኮ እንደምመሻል ወንጀል እኮ አይደለም የሚሰራው። በቃ ማወቅ የሌለባትን ነገር አወቀች፣ አለቀ። ወደ አምላኩ ሄደች። ሮቤል እባክህን ዝም በል። ለነገሩ ልክ ነሽ። አሁን በሰዓት ማውራት ያለብኝ ስለ እኔና ስለ አንቺ ብቻ ነው እንጂ ሞትማ መውቀስ የለብኝም ማለት እብድ ነገር ነሽ ታውቂያለሽ አይደል?